ሀይሚ እንግዲህ ዱባይ መኖር ፈልጋለሁ ብላለች። እንግዲህ ያሳካልሽ ብለን ዱዓ እናረጋለን ማለት ነው። በጸሎት በዱዓ እናስብሻለን ማለት ነው። እኛ ሴቶች ስንባል ማለት ነው እውነት ለመናገር አንድ ያየነው ነገር ካልሆነ ብለን ድርቅ ነው የምንለው ማለት ነው። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ እንዴት ናቸው? አማን ናቸው? ሰላም ናችሁ? ሰላማችሁ ይብዛልኝ። ከብዙ መጥፋት በኋላ ብቅ ብያለሁ። ጠፍቻለሁ ማለት ነው። እናንተም እንዳጠፉ እንግዲህ አሁን ስልኬ ይዤ ዞር ሲል ሀይሚንና ብሩኬን ጨረቃዎችን አገኘው ማለት ነው። ሲያገኛቸው እንግዲህ ብሩኬ ሀገር ገብታ ሸገር አስጠላቻት ማለት ነው። የዱባይ መኖር ፈልጋው አለች። አይ ዱባይ እኮ የሰው ሀገር ናት፣ ያንቺ መሆን አችልም። እንግዲህ አግባሽ ብለን ፈጣሪ ያሳካልሽ ብለን ዱዓ እናረጋለን። ግን የሰው ሀገር ቢያምረሽ ማለት ነው። የሰው ሀገር የሰው ነው ማለት ነው። እውነት ለመናገር ለአይንሽ አምሮሻል እንጂ ለምንም ነገር ምቾት የሌለው ነገር ቢኖር የሰው ሀገር ነው። እውነት ለመናገር የራስ ሀገር የመሰለ ነገር ምንም የለም። ሀገራችን አሁን ተበላሸች እንጂ የኛ ሀገራችን ኢትዮጵያ ፍቅር ሀገር ናት ማለት ነው። ባለፈው ምንድነው ያለው ብሩኬ? የሆነ ነገር እኮ እንደዚህ እንትን ስትሉ በቃ አፈርኩ እኮ ያለነው ዱባይ ነው ምናምን አለሽ ማለት ነው። እኔ ያቺ ራሱ ጭንቅላቴ ላይ ሴፍ ሆናለች። በሰው ሀገር እንደ ፍላጎትሽ ምንም ነገር ማድረግ አይቻልም ማለት ነው። የሰው ሀገር ሁሌ ጉቦ ይፈልጋል። የሰው ሀገር ሁሌ ከፍለሽ ነው መኖር ምቺው ማለት ነው። ከፍለሽ ስታስቡት ለየእርምጃችን ክፍያ አለው ማለት ይቻላል። ያለ ክፍያ ደግሞ ያለ ቪዛ መኖር አይቻልም። ያለ የቤት ኪራይ መኖር አይቻልም። የቤት ኪራይ ሰማይ ነው። የሰው ሀገር ቀልድ አይደለም። መኖር ማለት ቀልድ አይደለም ብዬ ነው ማስበው። ብሩኬም ነግሯታል ማለት ነው። የቤት ኪራይስ ይሄስ አይቻልም ብሏታል ማለት ነው። እውነቱ ነው። ወንዶች አስተሳሰብ ይሻሉናል ከሴቶች። ብዙ አዋቂ ሴቶች አሉ ግን እንደ ወንዶቹ አሪቀን አናስብም። በቃ ያማረን ነገር ካልሆነ እንላለን። ይሄም መሆን የለበትም በቃ። ስለዚህ አሁን ዱባይ አምሮሽ ነበር ግን መኖር ፈልገሻል ማለት ነው። የግድ ደግሞ ብሩኬ ማስጨነቅ የለብሽም። ለቪዲዮም ቢሆን እንግዲህ ፕራንክ አድርገሽው ሊሆን ይሄንን ማስጨነቅሽ እኛም የምናውቀው ነገር የለም። በኋላ ላይ ነው የምናውቀው ማለት ነው። ወዳው ላናቅ እንችላለን። ግን በሰማሁት ደግሞ ባየሁት ነገር ካላወራው እኔ ትንሽ ራሴን ስለሚያመኝ ለማውራት መጣው ማለት ነው። ለምንድን ነው የሰው ሀገር የሰው ነው። በቃ ሁሌ ጉቦ ይፈልጋል። በቃ በተራመዳችሁ ቁጥር በቃ ብዙ ሰዎች የሰው ሀገር ያደንቃሉ። እኔ አላደንቅም። እውነት ለመናገር የሰው ሀገር የሰው ነው። አሁን እነዚህ ቪዛ ሄዶ በቃ ያቺ ጊዜ እስከምታልቅ ተቀምጦ የግድ መውጣታቸው ነው። መኖሪያ ፍቃድ በስነ ስርዓት አውጥቶ ለመቀመጥ ደግሞ የግድ ደግሞ በቃ በየእርምጃ መክፈል ማለት ነው። ስለዚህ ሀይሚዬ የኛ ሽቅርቅር ሀገራችንም ዱባይ ሆናለች አሁን ማለት ነው። ብቻ ሰላሙን አውርድልንና በሰላም በሀገራችን መኖር ይሻለናል ማለት ነው። እውነት ለመናገር ሀገር ማለት እናት ማለት ናት። የሰው ሀገር ማለት እኔ አልወድም። በፊትም ስላየሁት አይደለም እውነት ሀይሚን ተረዳኋት። እንዴት ተረዳኋት? እኔ ከዱባይ ሰርቼ ወደ አዲስ አበባ ሲገባ ቦሌ ላይ ደርሼ አረ ይሄ ቦሌ እኮ አይደለም፣ ይሄ ወዴት ወስቶን ነው? ወላሂ አላመንኩም ማለት ነው። ቦሌ ውስጥ ኦሮጌ የመጨረሻ ኮልኮል ሆነብኝ ማለት ነው። ዱባይ ሪፖርት ውስጥ አይቼ በሄደው አይኔ ዱባይን ባየ አይኔ ሀገሬ ላይ በቃ ቡትቶ ሆነ ማለት ነው። እንግዲህ ቤት ድረስ እስከምንሄድ ይሄ ሰፈር ነው
ይሄ ሰፈር ነው ብሎ ያስቀሩኝ ራሱ እኔ ማመን አልቻልኩም። ይሄ አሁን ሳሪስ ነው እላለሁ። ወላሂ ሳሪስ የሆነ በቃ ኮልኮሌ ሰፈር ይሄ እንዲህ ነው፣ ይሄ እንዲህ ነው፣ ይሄ ቦታ ነው፣ ይሄ ማብራት ኃይል ነው፣ ይሄ በቃ ጎፋን እንደዚህ ቄራ ነው ሲሉኝ፣ ኧረ አይደለም ወዴት የወሰዳችሁ ነው? በፊት እኮ ያምራል። ምን ሆኖ ነው በዚህ ወቅት አረጀ እንጂ አዲስ አበባ ብዬ ወላሂ ብዙ ተከራከርኩ ማለት ነው። አላመንኩም። ጠዋት ራሱ ተኝቼ አድሬ ጠዋት ሰፈሩን ለማየት ዞር ለማለት ወጣው ማለት ነው። በቃ አረጀብኝ ቡትት ሆነ ማለት ነው። አሁን ሀይሚ በቃ ዱባይ አይቼ መጥቼ አስጠላኝ ስትል ወላሂ ያኔ እንኳን የሰው ቤት ባልሰራ እንደውም ለራሴ ለጉብኝት ሄጄ ያመጣው ነገር ቢሆን ወዳው እንደገና ተመልሼ መሄድ ያስብ ነበር ማለት ነው። ያው ከሰው ቤት ነው የመጣሁት። ያው እዛ ለጋ አገሬ ነው የገባሁት። የራሴ ቤት ነው የደረስኩት። እንደዛ ብዬ እንጂ እውነት ተረድቻታለሁ ሀይሚን ማለት ነው። ያስጠላል። በቃ አይናችን ቶሎ ነው የሚረሳ ማለት ነው። በቃ ቶሎ አይናችን ይቀየራል፣ ጸባያችን ይቀየራል። ወንዶች ግን አይደሉም፣ ሴቶችኛ ማለት ነው። ስለዚህ ያተረዳኋት ነገር አለ ለማለት ነው። እኔ ሀገሬን ሲገባ አዲስ አበባ ቡትት ሆና ነው ጠበቀች፣ ዱባይን ባየሁት አይን ማለት ነው። ስለዚህ ወዳም አይደለም እሷ እንደዛ ያለችው፣ ግን አሪቀን ማሰብ መቻል አለብን። ይሄ ነገር ይሆናል ወይ አይሆንም? ሰው ከሰራ እኮ ገቢ ካገኘ የትም ሀገር መኖር ይችላል። ገቢው ነው የሚወስነው። ሀይሚ ገቢ ካላት የትም ሀገር መኖር ትችላለች። ግን እንደዛ ትንሽ ራሳችሁን ብራችሁን ተለቅ ሳይል ግን ይህንን ደግሞ መወሰን የለብሽም ማለት ነው። ትንሽ ለቤተሰብም አስባችሁ ለብሩክም እናት እያላችሁ ትንሽ መረጋጋት አለ ማለት ነው። እዛ ጋ እንዳረሺ ማለት ነው። ብሩኬን ያሳደገች እናት በቃ ትጎዳለች ማለት ነው። እናንተ በመራቅ ብዙ ጉዳት ሊኖር ይችላል። እዛ ጋ በቤተሰብ ሊደርስ ይችላል ማለት ነው። አድርሱልኝ ላይሚ ማለት ነው። ትንሽ ተረጋጊ። አረ ትላንት ዱባይ አይተሽ መተሽ አዲስ አበባ አስጠላኝ አትበይ ማለት የለብሽም። እውነት እኔ ተረጃታለሁ። እውነት ያስጠላል። ወዳውም አይናችን ጥሩ ነገር አይቶ በቃ እንደገና መመለስ አይችልም ማለት ነው። እኛ በቃ መቻል አለብን። ሁሉንም ነገር ችለን ማስተናገድ መቻል አለብን። ችለን ካላስተናገድና ያማረን ነገር ሁሉ ይሄንን ካነ አስለን ለትዳራችን ጥሩ አይሆንም። በቃ ወንዶች ደግሞ ምንድነው የሚጠሉ በህይወታቸው? ሁሉም ወንድ ማለት ይቻላል የሚጠሉት ነገር ምንድነው? አንድ ነገር ካየች ይሄ ነገር ካልሆነ ካለችው ያችን ነገር አይፈልጉም ማለት ነው። በቃ በራሳቸው ስታይልና በራሳቸው አካሄድ በራሳቸው እንደ ጎረቤቴ አይደለም እንደ ራሴ እኖራለሁ የሚሉት ብዙ ወንዶች አሉ ማለት ነው። ለምን አይወዱም? ሴቶች እኛ ያየነው ነገር ማድረግ እንፈልጋለን። ያየነው ነገር ለኔ ካልሆነ እኔ ካላደረኩት የምንል ሴቶች ብዙ እንኖራለን ማለት ነው። ወንዶች ይቺን ነገር አይወዱም ማለት ነው። አሁን ብሩኬም ሀይሚም አኮረፈች ማለት ነው። ብሩኬም ደግሞ አይሆንም ማለት ነው። ትክክል አይደለም። ሀይሚዬ የኛ ጨረቃ መተው አለብሽ። ኢንሻአላህ ሀገራችንም ዱባይ ልትደረግ ነው እኮ። ዱባይ እኮ አብይ እኮ ዱባይ ሄዶ አይቶ የመጣ ነገር ሁሉም ከሀገራችን ሸገር ላይ የተደረገ ነው። ምን ጎደላት? ለሸገር ምን ጎደላት? ምንም አልጎደላትም። እውነት ለመናገር የዛሬ 2 ዓመት እድሜ ከሰጣን ከዱባይ በልጣ ትገኛለች። እውነት ለመናገር ከሀገር ቀርጥ የለም። የሰው ሀገር የፈለግ ወርቅ ቢነጥፍ ራሱ እኔ ምረጪ ቢሉኝ ሀገር ማልጣለሁ። ወርቅ ትተኛለሽ ከሰው ሀገር ቢባል እኔ አልፈልግም። ሰው ሀገር እውነት ስለ ሰው ቤትም ስለሰራው አይደለም፣ ለራሴ ራሱ በራሴ ነገር ብንቀሳቀስ በራሴ ነገር ሄጄ የሚቀመጥ ቢሆን ሰው ሀገር አልፈልግም። ምንም እኔ ሀገሬን ለምን እንደሆነ ሀገሬን እናቴን አይኔን
በጣም ነው ሶስቱንም እኩል የሚወዳቸው ማለት ነው። ስለዚህ እላችኋለሁ ሰላማችሁ ይብዛ ቤተሰቦች፣ አበረታቱኝ፣ ላይክ አድርጉ፣ ሼር አድርጉኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።